ፊልሙን ከመጀመራችን በፊት ይሄንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ። ታሪካችን የሚጀምረው ማክስ የሚባል ፊቱን በጨርቅ የተሸፈነ ከሳይኮሎጂስት ጋር ቁጭ ብሎ እኔ እንደማንኛውም ሰው መሆን እፈልጋለሁ ይለዋል። ነገር ግን ያረገውን ጨርቅ ከፊቱ ላይ ቢያነሳው በውበቱ ምክንያት ሰዎች ይሞታሉ። ወደ ኋላ ተመልሰን ማክስ ሲወለድ እናያለን። እንደተወለደም እዛው የነበሩት ነርሶችና ዶክተሮች ሲያዩት ወዲያው ይሞታሉ። ፊቱ በጣም ቆንጆ ነው። እናም ሰውን የመግደል ሆርሞን አለው። በዚህም ምክንያት የማክስ ቤተሰቦች ወደ ትንሽዬ ከተማ ይጓዛሉ። ምክንያቱም ሰዎችን እንዳይሞቱ ከማክስ መጠበቅ አለባቸው። በዚህም ምክንያት ማክስ ብቸኛ ይሆናል። ሳይኮሎጂስቱ የማክስን ታሪክ በጭራሽ አላመነውም። እሱም ፊቱ ላይ ያደረገው መነጽርና ባንዴጅ እንዲያነሳ ይነግረዋል። ማክስም እሺ ብሎ መነጽሩንና ባንዴጁን ከፊቱ ላይ ያነሳዋል። ከትንሽ ሰከንድ በኋላም ሳይኮሎጂስቱ ይሞታል። እናትና አባቱም ድምጽ ሰምተው ሮጠው ይገባሉ። ከዛም ማክስ ባንዴጁን ሲያደርግ ያገኙታል። ፖሊስ ይመጣል። ፖሊሶቹም የማክስን ወላጆች በማስጠንቀቅ ያልፏቸውና ይሄዳሉ። ማክስ ጓደኛው ጋር ሄዶ በድንጋይ ፊቱን እንዲመተው ይጠይቋል። ጓደኛውም ግን ከዚህ በፊት እንደዚህ እንዳደረጉና ምንም ለውጥ እንደሌለው እየነገረው ጓደኛው ስልክ እየነካ እያለ ማክስ የጓደኛውን ስልክ ይጥልበታል። ጓደኛውም በድንጋዩ ይመተዋል። ከዛም ማክስ ከእናቱ ጋር ወደ ሆስፒታል ይሄዳሉ። ነገር ግን ማክስ ምንም አልሆነም። ወደ ቤት ይመለሳሉ። እቤት ከገቡ በኋላም የማክስ ቤተሰቦች ፊቱን ለድመቷ እንዲያሳይ ይነግሩታል። ባንዴጁን አውልቆ ልክ ድመቷ ስታየው ድመቷ ወዲያው ትሞታለች። የማክስ ጓደኛ ዳን ኦንላይን ሴቶችን እያገኘ ዴት ያረጋቸዋል። ከዛም ማክስን አብረው እንዲሄዱ ይጠይቋል። ማክስ ዴት እንዲወጣ በማሰብ ነው። ማክስም አብሮት ይሄዳል። ከዳን ጋር ያለችው ልጅ ግን በማክስ አለባበስ በጣም ፈርታለች። ዳን ትቷቸው ይሄዳል። ልጅቷ ግን ማክስን አልፈለገችውም። ከዛም የልጅቷ የድሮ ፍቅረኛ ይመጣል። ቁጭ ይላል። ይሄ ሰው በጣም አደገኛ ሰው ነው። በማክስ አለባበስ ማሾፍ ይጀምራል። ማክስ የሚጠጡትን መጠጥ አውቆ ይደፈዋል። ልጁም ተነስቶ የማክስን ጭንቅላት ጠረጴዛው ላይ አስደግፎ ይይዘዋል። ልጅቷም ይሄን ስታይ ማክስን እኔን ካንተ ጋር መሆን አልፈልግም ብላው ትሄዳለች። ማክስ በጣም ያዝናል። ከዛም ወደ ድልድይ ጋር ሄዶ ራሱን ለማጥፋት ያስባል። ከመዝለሉ በፊት የሆነች ልጅ ትመጣለች። አሌክስ ትባላለች። ሐሳቡንም ታስቀይረዋለች። ማክስ ያለበትን ችግር በሙሉ ለአሌክስ ይነግራታል። አሌክስም ሐሳቡን አስቀይራ ወደ አዛውንቶች ማቆያ ይዛው ትሄዳለች። እዛ ያሉት ትልቅ ሴቶች ከማክስ ጋር ጥሩ ጊዜ አሳለፉ። ማክስና አሌክስም ጥሩ ጊዜ ያሳልፋሉ። ከትንሽ ቆይታ በኋላ ማክስ አሌክስን ወደ ቤቷ ይሸኛታል። ማክስም ከዚህ በኋላ መገናኘት እንችላለን ብሎ ይጠይቃታል። አሌክስ ግን አይ አልፈልግም ትለዋለች። በዚህም ጊዜ ማክስ በጣም ያዝናል። በሌላም ቀን ማክስ ከጓደኛው ከዳን ጋር ቁጭ ብሎ ስለ አሌክስ ይነግረዋል። እናም እሷን ማግኘት እንደሚፈልግ ይነግረዋል። ዳንም እሷን ማግኘት ከፈለክ መጀመሪያ ያገኘሃት ቦታ ሂድ ይለዋል። ማክስም የጓደኛውን ምክር ሰምቶ ይሄዳል። ከዛም እዛው የተገናኙበት ቦታ ጋር ያገኛታል። እሱም አብረው እንዲውሉ ይጠይቃታል። ማክስና አሌክስም ወደ ሱፐርማርኬት ይሄዳሉ። ከሱፐርማርኬት የገዙትንም ዕቃ መታጠቢያ ውስጥ ዘርግፈው ጥሩ ጊዜ ያሳልፋሉ። በሁለቱ መሃል ግንኙነታቸው እየሰፋ መጣ። ፊልም ለማየትም ሄዱ። አልኮል እየጠጡ ስለነበር ሰከሩ። እናም ማክስ ወደ ጓደኛው ቤት ይዟት ይሄዳል። አልጋ ላይ ሆኖም አሌክስ የማክስን መነጽር አወለቀችው። ማክስ እንዳትሞት ፈርቶ ነበር። ምንም አልሆነችም። ሰዎች የሚሞቱት ሙሉ ፊቱን ሲያዩት ነው። ደንግጦ ተነሳ። ከዛም ወደ ማክስ ቤት ሄዱና መሳሳም ይጀምራሉ። የማክስ እናትና አባት ወደ ክፍሉ ይገባሉ። ሴት ይዞ መምጣቱን ሲያዩ ደስ ይላቸዋል። እናም አዲስ ልጅ ቤታቸው እንደምትቀመጥ ይነግሩታል። በቀጣይ ቀንም ማክስና አሌክስ ከመጣችው ልጅ ጋር ወደ ጫካ ይሄዳሉ። ልጅቷ እየሮጠች ትሄዳለች። ከነሱ ጋር መሆን አልፈለገችም። አሌክስ እንጨት ስትሰብር እጇን ይወጋታል። ማክስ ፊቱ ላይ ያለውን ባንዴጅ ቆርጦ እጇን ያስረዋል። አሌክስ የልብ ታማሚ ነች። እናም ልቧ ላይ የተገጠመላት ማሽን ታየዋለች። የሆነ ስሜት ይሰማታል። በዛን ምሽት የማክስን ፊት ለማየት እንደምትፈልግ እየነገረችው ትስመዋለች። በነጋታው የአዛውንቶች ማቆያ ያለችው አንዲት ሴት ታማ ልትሞት እንደሆነ ይነገራቸዋል። ከዛም እሷን ለማየት ይሄዳሉ። ቁጭ ብለውም
አሌክስ ማክስን ባንዴጁን አውልቆ ፊቱን እንዲያሳያት ትነግረዋለች። መጀመሪያ ማክስ እምቢ ቢልም ከዛም ባንዴጁን ያወልቅና አሮጊቷን ያያታል። በዚህም ምክንያት አሮጊቷ ምንም ሳትሰቃይ ደስ ብሏት ትሞታለች። ማክስ እና አሌክስ ያላቸው ግንኙነት በጣም እየሰፋ ይመጣል። ማክስ ሰው እሱን በመቅረቡ በጣም ደስ ብሎታል። ቤተሰቦቹም ደስ ብሏቸዋል። ነገሮች ግን መቀየር እየጀመሩ ነው። የሆነ ቀን አሌክስ ትጠፋለች። ማክስ የትም ሊያገኛት አልቻለም። ሚሴጅ ሲልክላትም አትመልስም። ቤቷ ሲሄድም አገኛት። አሌክስ እናቷ አላስወጣም እንዳለቻት ነገረችው። ከትንሽ ቀን በኋላም ፓርቲ ይዘጋጃል። ነገር ግን ማክስ አሌክስን ለመጥራት ይፈራል። በዚህ ጉዳይ ዳን ያግዘዋል። ዳን ለአሌክስ ቴክስት ያደርግላታል። አሁንም አትመልስም። ማክስ ቀጥታ ወደ ቤቷ ይሄዳል። አሌክስም ስላለው ነገር ትነግረዋለች። አሌክስ ልቧን በጣም እያመማት እንደሆነ ትነግረዋለች። ማክስ መድኃኒት እንድትወስድ እየነገራት አሌክስ ወደ ፓርቲው ለመሄድ መስማማቷን ትነግረዋለች። ወደ ፓርቲው ይሄዳሉ። ማክስ እና አሌክስ ፈታ እያሉ ይደንሳሉ፣ ያወራሉ፣ ይስቃሉ። እየደነሱ ሳለም ሙዚቃው ይቀየራል። ሙዚቃው ሮማንቲክ ሙዚቃ ነበር። ማክስም እጇን ይይዝና አብረው ይደንሳሉ። አሌክስ ልቧ በጣም መምታት ይጀምራል። አፍንጫዋ ይደማል። እሷም ትወጣለች። ማክስም አሌክስ በመሄዷ በጣም ያዝናል። ጓደኛው እዛ ነበር። ያ ካፌ ውስጥ የመታው ሰውም አለ። አሁንም ነገር ይፈልጓል። ባረገው ማክስ ሙድ ይይዝበታል። ይሄ ሰውም የማክስን አንገት ይዞ ጭምብሉን ያውልቋል። ከዛም የዳን ፍቅረኛ ፊት ለፊቱ ስለነበረች የማክስን ፊት ታየዋለች። ልጅቷም ወዲያው ትሞታለች። በዚህ ሰዓት ግን ፖሊስ መጥቶ ማክስን ያስሩታል። እየወጡ ሳለም ማክስ አሌክስን አምቡላንስ መጥቶ ሲወስዳት ያያል። ማክስ ግን ታስሯል። ምንም ማድረግ አይችልም። ደስ በሚል ሁኔታ ግን ማክስ ይለቀቃል። ቤተሰቦቹ ተጨንቀው ሳለ ወደ ቤት ይገባል። ባለው ነገር በሙሉ በጣም ይናደዳል። ሰዎችን መግደሉ፣ ባንዴጅ አድርጎ በመዞሩ ተናዶ ድንጋይ ያነሳና ራሱን ጭንቅላቱን መቀጥቀጥ ይጀምራል። ፊቱም ማበላሸት ነው የፈለገው። ወላጆቹ መጥተው በፍጥነት ያስቆሙታል። በቀጣይ ቀን ማክስ አሌክስን ለማግኘት ይሄዳል። በዚህ ሰዓት አሌክስ እንደዋሸችው ያውቃል። እንደዚህ በጣም እንዳመማት ደብቀው ነበር። እሷ ካወራችሁ በላይ በጣም አስከፊ ደረጃ ላይ እንደደረሰች አሌክስ ትነግረዋለች። አሌክስም እንደ አሮጊቷ ማክሱን እንዲያወልቅና እንድትሞት ትጠይቀዋለች። ማክስ ተናዶ አይሆንም ይላታል። በጣም ተናደደ። ወደ እሷ መሄድ ያቆማል። ማክስ ወደ ዳን ፍቅረኛ ቀብር ይሄዳል። ማክስ ለዳን ስለ አሌክስ ሁሉንም ነገር ይነግረዋል። ዳንም አሌክስን እንዲረዳት ይነግረዋል። ማክስንም ሄዶ እንዲያያት ይነግረዋል። ማክስም እሺ ብሎ በቀጣይ ቀን ወደ አሌክስ ይሄዳል። ብዙ ነገር ካወሩ በኋላም ማክስም ያረገውን ባንዴጅ ያወልቀዋል። ከዛም ከአሌክስ አጠገብ ተኛ። አሌክስም አይኗን ጨፍና ሳመችው። አሌክስ አይኗን ገለጠች። ነገር ግን በሚያሳዝን ሁኔታ ሞተች። ቀበራት። ከዛም ወደ ተገናኙበት ድልድይ ሄደ። ማክስ እጁ ላይ ፖስታ ይዟል። አሌክስ የሚል ጽሑፍ ተጽፎበታል። ከዛም ማክስ ፖስታውን ወንዝ ውስጥ ወረወረው። ከትንሽ ጊዜ በኋላም ማክስ ደህና ሆኖ ሳይኮሎጂስት ማግኘት ጀመረ። ፍርድ ቤት ሄዶም ሰዎች የሚሞቱት በሱ ጥፋት እንዳልሆነ በመረዳት ከዚህ በኋላ ነፃ ሆነ። ብዙ ደብዳቤዎች ተላኩለት። የተላኩለት ደብዳቤዎችም ሊሞቱ የደረሱ ሰዎች ጋር እየሄደ እየተሰቃዩ ከሚሞቱ የሱን ፊት እያዩ ደስታን እያገኙ እንዲሞቱ በሚል ብዙ ሰዎች ይጠሩታል። እሱ ማስኩን ያወልቅላቸውና ሳይሰቃዩ ይሞታሉ። በሌላ ጊዜም ከጓደኛው ጋር እየተጫወቱ ያ ካፌ ውስጥ ያገኘውና ብዙ ሲያንገላቶ የነበረው ሰው በር ያንኳኳል። ማክስ ባንዴጁን አላደረገም ነበር። ፊቱንም በጭራሽ አልሸፈነም። በሩን ይከፍታል። ልጁም ወዲያው ፊቱን ሲያየው ይሞታል። እናንተ እንደ ማክስ አይነት ፍቅረኛ ቢኖራችሁ ፊቱን ሳታዩት ለዘላለም አብራችሁ ትኖራላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። በሌላ የፊልም ዓለም እስከምንገናኝ ሰናይ ጊዜ። ይህንን ቪዲዮ ለማዘጋጀት ብዙ ሰዓት ስለሚፈጅብን ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አበረታቱ።